ፍቅርን አምኜ ብዙ ታግያለሁ መውደድን አምኜ ብዙ ታግያለሁና ይነጋል ይመሻል እጃችንን እንዘረጋለን። ሰላም እንዴት ናችሁ ፋሚሊዎች? እንግዲህ ዛሬም እንደተለመደው አዝናኝ አስደሳች አነጋጋሪ ቪዲዮችን ይዘንላችሁ መተናል። በዚህ ቪዲዮም እግር የጣላቸው ሰዎች ስለማይጠፉ እንግዶችን አክብረን ካስደሳች ዜናው እንጀምራለን ማለት ነው። ሳሊ ቅዱስ ኤፍሬምን ሰሞኑን ያየውና ያላወቀው አለ ብዬ አላስብም። እንደዚሁም ደግሞ ለሱ በህይወት ታሪኩ ያላዘነለት አለ ብዬ አላስብም። በትላንትናው ዕለትም ማስደሰት የፈለገውን ቤተሰቦቹን አስደስቶ እሱም የመኪና ሽልማቱን አግኝቶ የሚገርም ጊዜ አሳልፏል። የሰው ልጅ ደስታ የሚያስደስተን ከሆነ ለዚህ ልጅ ደስታ ሁላችንም ልንደሰት ይገባል። ከፍ አድርገው የአባት ስጦታ ቢቄት ነው። አባት እናቱና አባቱን ደግሞ በዚህ መከራ ውስጥ በዚህ ስቃይ ውስጥ ሆነው ለዚህ ክብር ስላበቁኝ እነሱን ደግሞ የወርቅ ካባ ለብሳቸዋለሁ ብሏልና ለቅዱሴ ምስጋና አቅርቡ። ምስጋና እግዚአብሔር አድርገልኛልና በቸርነት አመሰግናለሁ። ጭብጨባ ላለም አማኑኤል እገዛልሃለሁ መዳን ላለም እንድን እያላችሁ ያጨበጨባችሁ አመስግኑ። መድኃኒዓለም ቀኑ ጨልሞብኝ ዙሪያው ገደል ሆኖ የችግር አረንቋ ፊቴ ተደቅኖ ረዳት ያጣሁኝ በመሰለኝ ጊዜ ፈጽሞ አራቅልኝ የልቤን ትካዜ። የቅዱስን የስዕል ጥበቦች እንደዚሁም ደግሞ የተለያዩ ስራዎችን ማየት የምትፈልጉ ሰዎች በራሱ ሶሻል ሚዲያ እየሄዳችሁ መመልከት ትችላላችሁ። እዚህ ጋር ግን እናንተን የሚያስገርም ወይም ደግሞ ለማሳቅ የሚሞክር አይነት ጥበብ ላሳያችሁ ነው። ሰፈሩ ላለመናገር ሞክረን ኢንስፒሬሽን ብላችሁ ጻፉልን ስንል ምን ነጻፍ ኮንግራቹሌሽን ለማለት ኮንግራ ሰማቸው አይታያል ነበር። ለኮንግራቹሌሽን ምን አስተያየት አላችሁ? ኮሜንት ሴክሽኑ ላይ ሐሳባችሁን ንገሩኝ። በትላንትናው ዕለት በተደረገ ፕሮግራም ዮኒ ማኛ ፕሮቴስታንትነቱን በመጠመቅ ይፋ አድርጓል። አብረን እንመልከተው። ኢየሱስ ይባረክ። ኢየሱስ ጌታ ነው። ስለዚህ እጃችንን ክርስቲያኖች እጃችንን እንዘረጋለን። ለጊዜ አሜን። ኢየሱስ ይባረክ። አሜን። እንጸልያለን። ከሁሉም ከተፈጠሩት ነገሮች ግን አዝናኝና አስገራሚ ምላሽ የነበረው የጓደኛው የሮማን ምላሽ ነበር። እኛ ባቄላ ጠፋ ቢሉ ፈስቀለለ ኪዳነ ምሕረት ምስክሬ ናት። መብርሃንን ሰማይና ለባላ ምድርና ለካስማ የፈጠረው የፍጥረታት ሁሉ ባለቤት እግዚአብሔር በሚያውቀው እኔ ጠነጠጠ ብዬ የዝች ታክል ምንም ችግር የለብንም። ኦርቶዶክሳው አታጣቅም እንደ አሸን የፈላል ልጆቿ ሞልተናል። ነገር ግን ወጥቶ እኛ ሃይማኖት ላይ ጸዳዳለው ካለ የዛኔ ችግሩ የሚመጣው የዛኔ ነው። አንቺ 150 ሺህ ብር ቢኖረን ካፌን ከፍት ካፌ ትላለህ እንዴ? አፍን ከፍተህ ራሱ ዋሳ የሆነ 150 ሺህ ብር የመጨረሻውን ችግር ለመቸገር ማለት ነው 320 ሺህ ብር ያስፈልጋል። አሁን ባለው የዱሮ ደረጃ ከዜሮ ለመጀመር ራሱ 70 ሺህ ብር ምናምን ነው የሚያስፈልገው አሉ። ከዜሮ ለመጀመር እንግዲህ ግሽወቱን በጣም ዜና ተሰማደን እንትን ይሄ 100 ሺህ ብር ደጋገምኩ ምን አገኘህ እንዴ? አሁን ነገር አስቤ ነው እኔ ማለት ይዛል እንዴ ለጨው ግን 10 ፈልጓለሁ እንጂ ሰጠ ነበር ምን ፈልገህ እኔማ ፈጣን ቆርጬ 100 ሺህ ብር ወጣልኝ ነበር። ራሴ አልቆርጦም እንዴ አንተ ግን ሰማዩ ሱፋን ጻድ ነው እናቴ ተምቶ ነው ቢወጣልህ እንትን እዚህ ላይ የበቆሎ እርሻ ዝርት ታሪክ ግን ተተሳላሰብ ማን ያጭዷል ነው አረና ቢጆና ጫማና አርግና የጨነቀለት ጎማት ቀባጥረው ነገር የለም በመድኃኔዓለም
ሚስት ታገባ ጥቅሙ ምን እንደሆነ ታውቃለህ? አንተ ስታጠፋ ሚስት ጠምዛው ነው እንጂ አንተ ምንም አታውቅም ነው የምትባለው። ወንድሜ ምን ትሰራለህ እዚህ በጠዋቱ? ቁርስም አትሰራለህም አይደል? እዛ ተጋድማ ጭቅጭቋም ማላስቀምጥ እያለህ ማታ አምሽተህ ነው የምትገባው። ደግሞ ምን ሆነ የተጎሳቆልከው? ቅያሪ ልብስ እንኳን አትገዛም እንዴ? አባካይ ሚስትህ እንደሆነ ገንዘብ አይበቃት። ባላይህ ነበረ የሚሻለኝ። በሉ ቻው። ምን አለባት? ኧረ ቆይ ተረጋጊ። አንተ ደግሞ ምን ሆነ ነው እየሰማህ ዝም የምትላት? እና ምን ልበላት? አትነግራትም እንዴ? ማታ ማታ የምታመሸው ከሚስት ጭቅጭቅ ሳይሆን መጠጥ እየጠጣሉ ለማምሸት አይደል? የሚያክሰው ሲያራ ምን ልበላት ይለኛል። ገንዘብ የሚያልቀው እኛን ለመጋበዝ እንደሆነ አትነግራትም እንዴ? ሚስት ታገባ ጥቅሙ ምን እንደሆነ ታውቃለህ? አንተ ስታጠፋ ሚስት ጠምዛው ነው እንጂ አንተ ምንም አታውቅም ነው የምትባለው። ወንድሜ ጥፋት በሚስት እንዲሳበብ ከፈለክ ቶሎ አግባ። ጉድራሌ ኢትዮጵያ ህዝብ እቺ ጥሩ ሐሳብ ናት። እዚህ ጋር ጆርዲ ታስፈልጋለች። አሁን የምፈልገው ጆርዴን ብቻ ነው። ምን ሲላሰበው ምን ሲሞከረው ከዚህ ቪዲዮ ላይ የወደድኩት ኮሜንት ማለት ነው ማሰብ እንዲጀምር ነው። ሱፍ አራለ ሱፍ አለ እኮ ነው ምን ሱፍ ወይ አለቃ ወይ እኔ ጌታ ሱፍ አለሻለ ቆንጆ ሱፍ እሺ ለቆሎ ለሱፍ ፍትፍት ታዲያ ምድር ላይ እስካለን ደግሞ ሰርግ አለ ለቅሶ አለ ለሁለቱም ሰርግ ትዳር የሚባል ወጥመድ አለ ሞት የሚባል ግዴታ አለ አራት እግር መብላት አለ ስለዚህ ቆንጆ ሱፍ አለ ቆንጆ ሱፍ ነው ያለ በጣም አሪፍ ሱፍ ልበሰው አንተ ዘርማን ዘር ሰባት ዘር አቡጀሪ ልበስና ያላገጥክ ነው ሚሰራ ሰው ላይ ያላገጥክ ነው ለገጠው ሁሌ ማሽሞጥ ተረገመች ነው ሷማ ላይ በሊድጎ እንዴ ባለሱ ምን አባሽ አድርግሽ ሱፉ የቱርክ ነው ዮናስ አረፈ ካለትሻለ እንዳታገኝም ብሎ ጠሎኝ ይቻላል። ሰማ ስትስቅ ያለፈ ታሪኳ መጣቋት ምንድነው ያለፈ ታሪክ? ድንግል ነች፣ እንዋደዳለን፣ እንጋባለን፣ እንወልዳለን፣ አለቀ። ድንግል ነች አይደለ? ሰማ የኔ አባት ይኸውልህ ድንግልና የተነጠቀ መሬት አይደለም ታግላት ታስመልሰው ምንድነው ከከፍታ ላይ ወረደችኝ እሷ ነች። ዛሬ ማዳበሪያ መያዜን አጥቂ ልክ እንዳንተ ልጅ የለኝም ብላኝ ነበር የቀረበችኝ ድንግል ነኝ ብላኝ ልክ ሳገኛት ሁለት ልጅ አላት ከኔ አንድ ጨመረች ሶስት ልጅ ከሶስት ከተለያየ ወንድ ከሶስት አብ ከተለያየ አባወራ ቦዲ ካውንቷን ገምተው እንግዲህ ቦዲ ካውንቷን እንዳትጠጊ ስማኛው ኮኖሽ አራለ ዙብ የቱርኩ ዙብ የሀብታም ልጅ ሆነ ቤት ስትከራይ ሰላም ነው አለ የሚከራይ ቤት አይቼ ነበር። አለ ኦኬ ስንት ክፍል ነው? አንድ ክፍል። በጣም አሪፍ ውሃ ምናምን አለ ተሟላ ነው? ሻወር አለ። ኦኬ ሙቅ ነው? አይ ቀዝቃዛ። ኦኬ እኔ ሰውነት ያለ መደም ታውቂያለሽ? ቀዝቃዛ ሻወር ለዛ ነው። ዋይፋይ ምናምን አለ አይደል? ዋይፋይ ምንድነው የፈለከው? ነው የሚከራይ ቤት ውስጥ ዋይፋይ አለ ነው የምልሽ? የለም? አዎ ከባድ ነው። እንትንስ እሺ ይሄ እንጀራ ምናምን ምጣድ እሱ አለ መጋገር እስከቻልክ ድረስ መክፈል እስከቻልክ ድረስ አለ። እኔ ሆነ የምጋግረው ነው። ማን ይጋግርልህ ፈለክ ታዲያ? ሆቴል ነው የመጣኸው ወይስ ሊከራይ ይፈልጋል? ቀልድ ነው እንዲያስከው? ቀልድ ነው ያስከው? አይደለም ሰው ሊከራይልሽ ማለት ነው። ልጅሽ እንዳደገ እዚህ ቤት አይቆይም። በዓለማችን ላይ እንግዲህ በእድሜ ትንሿ እናት ተብላለች እቺ ግለሰብና በዚህ ሰዓት ላይ በጣም የብዙዎቹ ልብ ነው የሰበረችው ማለት ነውና እቺ ህፃን እንግዲህ ታረግዛለች። እናትየዋ እንደምትለው ከሆነ ደግሞ ያወቀችው እንግዲህ 6 ወሯ ላይ ነው። የሆነ ሰዓት እንግዲህ መኝታ ክፍል ሆና በጣም ትጮዋለች ማለት ነው። በዛ ሰዓት እናት ሄዳ ስታይ ልጅቷ ኦሬዲ እየቆረጣትና ልጁም እየተንፈራገጠ እንደሆነ ትነግራታለች። እናትየውን በምትዩት መልኩ እንግዲህ እያነባች ልጅቷን ይዛ ወደ ሆስፒታል ይዛ ትመጣለች ማለት ነው። ከዛ በኋላ ቼክ ሲደረግ እንግዲህ ልጅት ኦሬዲ የ7 ወር ከምናምን እርጉዝ ነች ማለት ነው። ከዛ በኋላ እንግዲህ በኦፕራሲዮን ልጅቷን ትወልዳታለች።
የምታዩት መልኩ እንግዲህ በሰላም ተገላግላ አሁን ላይ የዓለማችን በጣም ትንሿ ሕፃን ሆናለችና ሰዎቹ እንግዲህ እቺ ልጅ ፍትህ ልታገኝ ይገባል። ማን ነው በዚህ እድሜዋ እንዲያደረጋት? ሕፃኑስ እንዴት እንዲህ አይነት ሁኔታ ውስጥ ሲሆን እንድታረግዝ ይፈቀዳል እያሉ ነውና እናንተ ልጃችሁ ብትሆን እቺ ልጅ ምን ታረጋላችሁ? በሚገርም ሁኔታ መብራት ጠፍቷል። ሶሻል ሚዲያ ላይ ደግሞ ይሄንን ቪዲዮና ይሄንን ፎቶ ከተመለከቱ በኋላ ብዙ ሰዎች የራሳቸውን የግል አስተያየት እየሰጡ ይገኛሉ። ግን ሁሉም ስህተት ነው ልላችሁ እወዳለሁ። ከሁለቱም እንስቶች ጋር የተፈጠረው ግንኙነት ከልብ የመነጨ ወንድማዊነት ነው። በሌላ መልኩ ደግሞ በስራ ግንኙነት የተፈጠረ አጋጣሚ። ስለዚህ ከተሳሳተ አስተሳሰብና ከተሳሳተ ኢንፎርሜሽን እንድትርቁ እነግራችኋለሁ። አረሳም ውለታሽን መክረሽን ደግነትሽን። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ የሚገኘው በሰሜን ወሎ መቄት ወረዳ ነው። አሙሲት ሰፈር ነው። በአንዲት እናታችን ቤት እንገኛለን። ማንም አጋዥ የሌላት እናት አግኝተናል። ነገር ግን እሷን እናት እንግዲህ የምትበላውን ነገር ላሳያችሁ ነው፣ ምን እንደምትበላ። እናቴ ሰላም ነው? ሰላም። እንዴት አሉ? ይህች ምንድን ናት? ምሳዬን ፈጥፍጬ ልበላ። እንግዲህ ሰብአዊነት የሚሰማው ሰው ይሄን ቪዲዮ ሸራ ለማድረግ ንፍገት ነው የሚሆነው። እኒህ እናት ይህችን ሽንኩርት ፈጥፍጠው ይኸው ጨው ደብልቀውበታል ከበርበሬው ጋር። ይህችን በበርበሬ አጥቅሰው በልተው የሚውሉ ይሄ ደረቅ ሽንኩርት ማለት ነው። እማዬ አቤት። ብቻዎትን ነው የሚኖሩ? አዎ። ሰው የለዎትም? ገለኝማ እንደ ልጅና አባት የሌለው ልጅ ነበረኝ። እንደ ጎዳ ወዲያ እየሰራ ነው። ውድ ቤተሰቦቼ ለእናታችን በምታዩት መልኩ ጤፍ፣ በቆሎ፣ አጃ፣ ዘይት የመሳሰሉ ነገሮች አምተንላቸዋል። ነገር ግን ይሄንን ደግሞ እያዘጋጀ የሚሰጣቸው ሰው ያስፈልጋል። እናትዬ ይኸውልዎት የመጣልዎትን አይተዋል? አላየሁት። አንድ እጅዎትን ይስጡኝ። እሱን ፍትፍት አራው ነው ሁሉ አራካ። ይሄ ደግሞ ይኸው አጃ ሽሮ እናታ ዘይትም አለ ደግሞ የስረኛውን ይሄም አለ። 3 ቀን ጦሜን አድርጌ ነበር። ምኝቶትን ፍርናሽ ገዝተን አዲስ ብርድ ልብስም አድርገን ቀይረንልዎታል አዲስ። እናታ እሺ እንዲያው እንግዲህ እየዘለቃችሁ ታውኛላችሁ። ርቆኝ ናችሁ። ሩቅ ነን ግን እንመጣለን፣ እንጠይቅዎታለን። ሰላም እንገናኝ እናቶች። እኛ ጠይቁ ተብለን ነው እንደርሰው ያሉትን እናት እና አንዲት እህቴ ወለታ ማንኤል ትባላለች። አሞብኛል ምረት ይስጣት ምረት ያምጣላት ብለው ይመርቋት እንዲሻላት ጸሎት ያድርጉላት ብላ ነው ይሄንን ሁሉ ያደረገችሎት። እናት አለም ጀናናት ምሯታ ይምራታ ምንም እንቅፋት የለባት። ደስ ይላችኋል። እሺ ደስ ይላችኋል። እናት አለም በደስታ ኑሩ። አሜን። አብዛችሁ ኑሩ። አሜን። ወለታ ማንኤልንም ተደሰቱ ዳኑ። አሜን። ዝናውን እንድታወቁ ያርክልኝ። አሜን። አሜን። አንዲት እህት ወጥ ምሰራለዎት አግኝቻለሁ። ደሞዟም አንድ ከፍላት ወይ ልኳል ከዚህቹ ከእህታችን እሷ ብር ነው የ2 ወር ደሞዝ ለልጅቱ እኔ ከፍያታለሁ እንድትንከባከበውት። እሺ አዛ በኋላ ደግሞ መተን እንጠይቀውታለን። እሺ እናት አለሙች ኑሩልኝ። እሺ እማማ በሉ አይዞት። እሺ እናት ከፍ ይበል እንቅፋት አይምጣችሁ፣ ሰው አይውጋችሁ፣ አፌ ለምለም። አብባችሁ ኑሩ። አሜን። አብባችሁ ኑሩ፣ ይገድፋችሁ፣ አይጨክንባችሁ፣ እግዚአብሔር ይስጥልኝ። አሜን። እኔ እናት ማን አባቱ ነው ቤተክርስቲያን የነካው? እኔ ለተዋህዶ ደሜን ሰጣት ኑ
አሜን። አቦቀኑን የተመቸ አድርግልን። አሜን 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 አሜን። እናንተ ቤተ መቅደሱን እኮ አቃጠሉት፣ ምዕመኑን ፈጁት። ቆይ እናንተ እያላችሁ ቤተ መቅደስ ይፍረስ፣ ወጣቶች ይሙቱ? ማን አባቱ ነው ቤተ ክርስቲያኔን የነካው? እኔ ለተዋህዶ ደሜን ሰጣት። ኑ ሄዳ ደዛ መጀመሪያ ልብህን ስጣት። ቤተ ክርስቲያን በክርስቶስ ደም መፍሰስ ላትወርቅ አንዴ ጸንታ ቆማለች። እየፈረሰ ያለው መቅደስ ይሄ ነው። ቤተ መቅደሱን እያቃጠለው ይሄ ሲጃራ ነው። ምዕመናንን እየገደለብን ያለው ይሄ ጫት ነው። ያኔ እኮ ክርስቶስ ቤተ መቅደሱን በ3 ቀን አፍርሼ እሰራዋለሁ ሲል አይሁድ የቆለሉትን ድንጋይ መስሏቸው ነበር። እሱ ግን ያወራው ስለ ሰው ልጅ ነበር። አሁንም ንቁ። ቤተ ክርስቲያንን መጠበቅ ማለት ሰይፍና ጦር ማንገብ ሳይሆን ለእግዚአብሔር ወጣትነትን መስጠት፣ ማገልገል፣ ቤተ መቅደሱን መስራት ማለት ነው። እናንተ ለእግዚአብሔር ምን ሰጣችሁት? በሉ ነገሩኛ። ይቅርታ እኛም እኮ ወደን አይደል። ከዚህ በኋላ በሁሉም ነገር አለ። ጎበዞች ሱሳችሁን ትታችሁ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሚገኙ አበ መነኮሳትን ፈለግ ተከተሉ። ይህ ባይሆንላችሁ ደግሞ በዚህ አድራሻ ያላችሁን በማገዝ ገዳሙን ወደ ነገ አሻግሩ። ይሄ ደግሞ ከሙታንሳ ያመጣው ጸበል ነው። እንኩ እግዚአብሔር ከእናንተ ጋር ይሁን። ቻው። ሄሎ፣ እዚህ ፋየር አክሲደንት። ምን አሉኝ? እሳት አደጋ ነው። አዎ፣ ምን ልርዳዎት? አራ ተቃጠልኩ፣ ድረሱልኝ። አሁኑኑ በፍጥነት እንደርሳለን። የት አካባቢ ነው? እዚህ ሆዲ አካባቢ ጨጓራዬ መሰለኝ። አቤት፣ አሰማም እንዴ? ጨጓራዬ ነደደ። የኔ ወንድምና ሆስፒታል ደውላ እኔ ምን ላርግ? አሃ፣ ሆስፒታልማ እኮ ደውዬ ቴምፕሬቸር ከ90 ዲግሪ ሴልሺየስ በላይ ሆኗል፣ ከአቅማችን በላይ ነው፣ እሳት አደጋ ደውል ብለውኝ እኮ ነው። ኧረ ተው፣ ልሞትልህ። ለምን ለኔ ስትል ድፍት አትል? ኧረ ራስ ድፍት በል። እንትን እየተቃጠልኩኝ እኮ ነው የምልህ። ወይ አጥፉኝ ወይ አብርዱኝ። በርደህ ቅራቦ፣ ለምንድን ነው የምትረብሸው? ይሄ እኮ ያንተ መቀለጃ ሳይሆን ማህበረሰቡ የሚጠቀምበት ነፃ የስልክ መስመር ነው። እና እኔስ ነፃ መሆኑን አውቄ አንዴ የደወልኩት? እና ለማሾፍ ነው እንዴ የምትደውለው? ይሄ እኮ ማህበረሰቡ የሚጠቀምበት። ምንድነው ማህበረሰብ አበዛ። በትርፍ ጊዜ ስነ ዜጋ አስተማሪ ነህ እንዴ? አንተ ሰውዬ ስራ የለህም እንዴ? ስራ የለኝም። እናንተ ጋር ይኖራል። ብዙ ነገር የማጥፋት ልምድ አለኝ። ቤት ውስጥ እሳት የማጠፋው እኔ ነኝ፣ ገንዘብ የማጠፋው እኔ ነኝ፣ ጥፋትም አጠፋለሁ። ተው እንጂ መብራት እሳት ታጠፋ? መብራትና ውሃ እንኳን ከጣቢያ ነው የሚጠፋው። ድጋሜ በዚህ ስልክ ብትደውል ከምድረ ገጽ ነው ማጠፋ። ሄሎ፣ አንተ ምን ሆነ ነው ስልክ የማታነሳው? ይሄው ሰፈር እሳት ተነስቶ ቤት እየነደደ እኮ ነው። ማለት ምን ማለት ነው? እና ቆመታ ያዋለ እንዴ? እሳት አደጋ ትደውል? ይሄው ቅድም ጀምረን እየሞከርን ነው። መስመር ተይዟል አንዴ የሚለው መስመር ተይዟል እንዴ? ምን ማለት አንድ ስልክ ነው እንዴ ያላችሁ? ምን አልከኝ? ወይኔ ጉዴ። እሺ የተረፈ ዕቃ የለም? ባለቤትህን አትርፈናታል። ሌላ የተረፈ ድና ዕቃ የለም? ምን አባሃል ካንተ ሰምቻለሁ። ይሄ ስንቱን አሳለፍኩት ስንቱን አየሁት ፊት የሚለውን ሰምተን እንመለስ። የመልስ ምት ለዳኒ ሮስት። የቁመት ማጠር የአካል መስፋት በጣም ነው የጎዳህ አንተ የቤት እንስሳት። ስላላት ጥልቀት አንተም ታወራለህ። እንዲህ ነበርክ እኮ ህፃን ልጅ እያለ። ህፃን ልጅ መንገድ ላይ አንተም ባጁ ቁጥር ገንቦ እያሉ ይቀሉ ነበር። ምናልባት ቅር እንዳይልህ ይሄንን ስናገር ጭጣ አይን በኖረው ካንተ ያምር ነበር። ምን ነው አይን ደግሞ በጣም ተለቀሳ እንደወጣ ቀረ አመጠት ስፈሳ። አፍንጫ ሲታደል አርፍደ ስደርስ የሰው አልቆ ነበር ተተካይ ፈረስ። ዳንየን 2 ቀን ውጭ ቢያሳድሩት ቀፎ ነው ብለው ነው ንቦች የሚወሩት። ዳንየ ሲንጀመር ከእንስሳት ሁሉ በጣም ትለያለህ። ልብስ የምትለብስ የቤት እንስሳ ነህ። የእንግሊዝ ዝንጀሮ መሆንህን ሳታቅ አንተ የትልቅ ጅል ዝም ብለህ በሰው ሳቅ። ሲጀመር አንገትህ መመርመር አለበት ይሄንን ጭንቅላት ችሎ የያዘበት። በሰደፍ መታይ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየ። ጥብስ አርጊ ልጅ ጥብስ ወንድም እንብላ። አረ እንብላ ይለኛል እንዴ? ሽሮ በዛው በለው ራስህ ምን ማለት ነው? አፍጥኙ ሽሮ የሚበላ ሳይመቸኝም ሽሮ የሚበላ ሳይ ያዛጋኛል። አንተ የዛሬን ያርጎና ቀንጥሮኝ ነው እንጂ እኮ እንዳንተ እዚህ ጋር ቁጭ ያጫወት ነበር እንዴ? ዳስ ነበር ከዚህ ጎኝ እንዴ ያጫወት ሽሮ ሲያልቅ የሚደርስ ጥብስሽ ይልቁኑ ጥብሱ ሲመጣ ሽሮ ግሮጥ ጥሎ እንደ ቶሎ በጥፍ ብትል ይችላል። ሽሮ የሚበላ ሰው ውጪ ደግሞ እየታፈሰ ነው። ወንድሜ በአይምሮ ይጮክ ነው፣ በሊና እየተጮክ ነው። ምን ማለት ነው? አርፋት በላም እንዳርፍ ዱለት ጨመሪበት። ከሻኛው ዱለት ፈልገ በያ ነገር ፈልገኝ እንዴ? በያ ነገር ፈልገኝ። ሰዎች እርዳታ ሴኩሪቲ ጥብስ የሚበላ ሰው ሊሆን ሴኩሪቲ